በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በላፍቶ ንፋስ ስልክ ክፍለ ከተማ ቤተ ክህነት ስር በሚገኘው በፍሪ ጽርሐ ንግሥት ቅድስት ሐና ቤተክርስቲያን ግቢ ውስጥ በመሰራት ላይ ያለው የመድኃኔ ዓለም ሕንፃ ቤተክርስቲያን የመስቀል ጉልላተ መስቀል በብፁዕ አቡነ እንጦንስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ቡራኬና ጸሎት በታላቅ መንፈሳዊ ስነ ስርዓት ተሰቀለ። የዕለቱን መርሃ ግብር አስመልክተው ቃለ ምዕዳንና ትምህርተ ወንጌል የሰጡት ብፁዕ አቡነ እንጦንስ ስለ መስቀል ክብርና ታላቅነት ከመጽሐፍ ቅዱስ ምስክርነት በመጥቀስ ሰፊ ማብራሪያ ሰጥተዋል። ብፁዕነታቸው በስብከታቸው እንደገለጹት በብሉይ ኪዳን ዘመን መስቀል የመርገም ምልክት ተደርጎ ይወሰድ ነበር። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል በመስቀል ላይ ተሰቅሎ ደሙን ካፈሰሰበት ጊዜ ጀምሮ መስቀል ከመርገም ምልክትነት ወደ በረከትና ወደ ሰላም ምልክትነት ተቀይሯል በማለት የነገረ መስቀሉን ምስጢር አብራርተዋል። ርጉም ውእቱ ዘተሰቅለ ዲበ ዕፀ መስቀል ይል ነበረ። በብሉይ ኪዳን የመቀጣጫና የበደለኞች የወንጀለኞቹን መሰቀያ ነበረ። መድኃኔ ዓለም ክርስቶስ ግን እስመ ቀደሰው በደሙ ተሰቅሎ ለ5 ሰዓታት በቀራንዮ በቆየበት ጊዜ ግን ያ መስቀል ተቀደሰ፣ ተባረከ። ለእኛ ለክርስቲያኖች፣ ለእኛ ለኦርቶዶክሳውያን በትምህርተ መስቀል ሰይጣንን እናስወግድበታለን። በትምህርተ መስቀል ጸሎታችንን እንጀምራለን። በትምህርተ መስቀል ሁሉም ሰውነታችንን የተባረከ ይሆናልና መስቀል እንግዲህ ብዙ ትርጉም አለው። የቤተ ክርስቲያኑ አስተዳዳሪ መጋቤ ሐዲስ ቀሲስ ቃለጽድቅ ግርማ ይህ መስቀል 7 ጉልላት አለው፣ የ7ቱ መቅረዞች ምሳሌ ነው። በርካታ እንግዶች በተገኙበት መደረጉ በጣም ደስ ይላል ብለዋል። መስቀል የቤተ ክርስቲያን ሁለንተናዋ ከመሰረቷ እስከ ጉልላቷ መስቀል ኃይል ነው በማለት አክለው ገልጸዋል። ዛሬ ያው ጥር 2 2018 አዲስ የምንሰራው የመድኃኔ ዓለም ቤተ ክርስቲያን መስቀል የማንበር ፕሮግራም እያከናወን እንገኛለን። ይህ መስቀል 7 ጉልላት ነው። እንደምትመለከቱት ቤተ ክርስቲያኑ ታሪኩን ጠብቆ 7ቱ መቅረዞች እንደተባለው ይህንን ታሳቢ ያደረገ 7 ጉልላት ላይ መስቀል የማኖር ብፁዕ አቡነ እንጦንስ በተገኙበት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ምሕረት አባ ገብረ መድኅንም በተገኙበት ሌሎች የክፍለ ከተማችን ዋና ስራ አስኪያጅ እንዲሁ የሚዲያ ክፍል ሊቃውንተ ቤተክርስቲያን የአድባራትና ገዳማት አስተዳዳሪዎች በርካታ ምእመናን በተገኙበት ይህንን ስነ ስርዓት ተከናውኗል ማለት ነው። እጅግ ደስ የሚል ነበረ ፕሮግራሙ። እንግዲህ መስቀል ኃይላችን ነው፣ ጽናታችን ነው። የቤተ ክርስቲያን ሁለንተናዋ ከመሰረቷ እስከ ጉልላቷ መስቀል ኃይሏ ነው። ብፁዕነታቸው የቀደሳት አማናዊት ቤተ ክርስቲያን ልትባል የምትችለው ጉልላቷ መስቀል መኖር አለበት። እኛ ክርስቲያኖች በዕለት ተዕለት ኑሯችን መስቀል ለእኛ ለመንፈሳዊ ኃይላችን ልዩ ምልክት ነው በማለት አባታዊ መልእክታቸውን አስተላልፈዋል። የቀደሳት አማናዊት ቤተ ክርስቲያን ልትባል የምትችለው ጉልላት ላይ መስቀል መኖር አለበት። ይህ መለያችን ነው። እኛም ክርስቲያኖች በአንገታችን ከክራችን ጋር የተያዘ መስቀል አለ። የቤተ ክርስቲያኑ አስተዳዳሪ መጋቤ ሐዲስ ቀሲስ ቃለጽድቅ ግርማ ሕንፃ ቤተ ክርስቲያኑ 3000 ካሬ ላይ ያረፈ ነው። እዚህ ለመድረስ ብዙ ውጣ ውረድ አልፈናል። ነገር ግን ከዚህ በኋላ ያለው ስራ ቀላል ነው። ስለዚህ ምእመናን ይሰሩታል በማለት ተናግረዋል። ይህን ታላቅ 3000 ካሬ ሜትር ላይ ያረፈ ቤተ ክርስቲያን ስንጀምረው እዚህ መስቀል ላይ ለመድረስ ብዙ ውጣ ውረድ ከ150 ሚሊዮን በላይ ጨርሷል ማለት ነው። እንግዲህ አሁን እዚህ ላይ ደርሷል። መስቀል ተሰቅሏል። መስቀሉ ያግዘናል፣ ኃይል ይሆነናል። ከዚህ በኋላ ያለው ነገር ያስቸግረንም ብዬ አስባለሁ። የቀረው ቀላል ነው። ምእመናን ይረባረቡበታል። መስኮት መግጠም፣ በር መግጠም፣ እንደዚሁ አንዳንድ ዶሙ ላይ የሚሰሩ ስራዎችን ማከናወን ነው የሚሆነው። ጥንታዊ ቦታ ናት ፍሬ ሐና ጽርሐ ንግሥት ቅድስት ሐና 100ኛ ዓመቷን ማክበር 2 ዓመት ነው የቀረን። 98 ዓመቷ ላይ እንገኛለን። ስራችን ብዙ ነው ማለት ነው። እንግዲህ ከ100 ዓመቱ ጋር ተያይዞ እስከ ዛሬ ያልሰራናቸው በ100 ዓመታት ውስጥ የቤት ስራ ያደሩ የቤት ስራዎች አሉብን። ይሄ ግቢውን የማስዋብ ስራ፣
ራሱን የቻለ ቦታውን የሚመጥን ቢሮ። በመርሃ ግብሩ ማጠቃለያ ላይ የቤተ ክርስቲያኑ አስተዳዳሪ መጋቢ ሐዲስ ቀሲስ ቃለጽድቅ ግርማ ቀጣይ ለትውልዱ የሚመጥን ስራ የምንሰራበት ጊዜ ነው። ይህ እየተገነባ ያለው የመድኃኔ ዓለም ሕንፃ ቤተ ክርስቲያን አሁን ካለበት ደረጃ ተጠናቆ ለፍጻሜ እንዲበቃና ለአገልግሎት ዝግጁ እንዲሆን ምዕመናን በገንዘብ በጉልበትና በእውቀት ያልተቋረጠ ድጋፍ እንዲያደርጉ ጥሪ አቅርበዋል። ያን ሁሉ ችግር የምናስወግድበትና በዚህ በሁለት ዓመት ውስጥ ተግተን በእውነት በጽናት ይሄ ትውልድ የሚመጥነውን ስራ የምንሰራበት ሰዓት ነው ብዬ አስባለሁ። ይህንን ድምጽ የምትሰሙ ሁሉ ምእመናን ስራ ላይ መሆናችን እንድትረዱልን እንፈልጋለን። በሚችሉት በሐሳብም በጸሎትም በምንም አይዟችሁ በማለትም ከጎናችን እንድትሆኑ አባቶቻችን ይህን ቤተክርስቲያን ሰርተው ቦታውን አስረከቡ። እኛ ደግሞ የድርሻችንን ሰርተን ለትውልዱ ማስረከብ ግድ ስለሚለን ነው። እግዚአብሔር አምላካችን የተመሰገነ ይሁን።